እኔ እኮ ሳስበው የሀይሚና ብሩክ ልጅ የእውነት ብንሰማ እንዴት እንደምንደሰት እኮ ነው እየታየኝ ያለው በአሁን። የምሬ እኮ ነው። በቃ ሁሉም ነገር ስለምንጠብቀው ነው። በቃ ስለምንመኘው ሁሉም ነገር የእነሱ ነገር ፍሬ የማየት ጉጉት ያለን ነው። ዛሬ አሁን እንኳን የእውነት ፕራንክ መሆን እያወቅን በጣም በደስታ በቃ ውሸት ለማለት እንኳን አልፈለግንም። የምሬ ነው። ብዙ ሰው ፕራንክ ነው ምናምን ካሉ ማለት ነው ፕራንክ አትወልብን በቃ አንፈልግም እውነት ነው የምንፈልገው ብሎ ማለት ነው ግግም ብለዋል። ልክ እንደ እጅ ሴትዮ ማለት ነው። ለማንኛው ግን አጀሬ ማለት ነው ቤታ ቁጭ ብላ ይሄን እየሰማቸው እየተቃጠለች ነው። ምን አገባን እኛ። ለማንኛው ግን አንድ ቀን ይሆናል። ሁሉም የእውነቴ ነው በደስታ በክብር በሽማግሌ ከዛ ደግሞ ቀለበት ሁሉም ነገር አሟልተው ተጋብተው ለመውለድ ያብቃቸው። እኛንም ለማየት ያብቃን። ይህንን ሁላችን የምንጠብቀው ነው። እኔ እንጃ ደስታችን እንኳን መቆጣጠር እኔ ያልቻልኩም ዛሬ ራሱ ማለት ነው ውሸት መሆኑ እያወቅኩ ዝም ብዬ ነው ደስ ያለኝ። በቃ የእውነት የሚሆነው ቀን ማለት ነው በጣም ነው የጠበቅኩትና እስኪ ለዛ ቀን ያድርሰን። የዛሬ አመት ደግሞ የራሳችን ቤት ይኖራል ብሎ ነበር ብሩኬና ይሆናል። እግዚአብሔር የፈቀደ ነው። ሁሉም ነገር በጊዜው ይሆናል። ግን እውነት ለመናገር ውዶችዬ ማለት ልጅ ለመውለድ ምን ችግር አለው? ማለት አንድ ነገር እኔ በአሁን ጊዜ እንዲወልዱ አልፈልግም። ለምን መሰላችሁ? ትንሽ መብሰል አለባቸው። አንዳንድ ነገሮች ደግሞ የማሟላት ነገር አለና ነው እንጂ የብር ምናምን አይደለም። ማለት ስራቸው በቪዲዮ ስለሆነ ምን ችግር አለው እያልኩ ነው ያለሁትና ስላችሁ አሁን ሀይሚዬ ወጥታ የምትሰራ ብትሆን ወይም ደግሞ ብሩኬ እንደዛ ቢሆን ስራ እኮ ሊኖረውም ይችላል። ሌላንም ግን ደግሞ በቪዲዮ ስለሆነ ምን ችግር አለው? ቤታቸው ቁጭ ብለው ስለሚሰሩ ለስራ ብቻ ሳይሆን እነሱ የሚፈልጉት ነገር ሊኖር ይችላል። ሀይሚ ራሱ ወጥቼ መዝናናት ፈልጋለሁ ያለችው ፓርት ነበር ከዚህ ቀደም ማለት ነውና ልክ ናቸው። መጀመሪያ መዝናናት ትንሽ የወጣትነት ደግሞ አለ አይደል? ብዙ ነገር የሚፈልግ ነገር ነውና ግን ደግሞ ልጅ በልጅነት ደግሞ በጣም ደስ ይላል። የእውነቴ ነው። በቃ እኔ እንጃ። ለማንኛው ለዛ ቀን ያድርሰን። ያው ጨረቃ ፋሚሊ ትለያላችሁ። በቃ እሙን ዝም ብላችሁ እስከ ነገ ከነገ ወዲያ ምናምን ይነግሩናል። ነገ እንኳን እርግጠኛ ነኝ እኔ እንጃ እውነት ነው ብለው ይመጣሉ። ከዛ በኋላ ምናምን ግን በጣም ደስ ይላል። ፏ ስላደረጉን ማለት ነው። ከነሱ ነው እኔ ግልፍጥ እያልኩ የነበርኩት። በቃ ከሳቁ እየሳቁ ምናምን በጣም ደስ ብሎኝ የምሬ ነው። ከመጀመሪያ እስከ መጨረሻ እስከ ያልቅ በጣም በሳቅ ነው የጨረስኩትና ያው የደስታችን ምንጭ ስለሆነ ለዛ ነው ስለምንወዳቸው። ለማንኛውም ለዛ ቀን ያድርሳችሁ የኔ ጨረቃዎች። ሁሉም ነገር በጊዜ ይሆናል። እግዚአብሔር በፈቀደው ጊዜ። ሀይሚዬ ደግሞ ታረግዣለሽ። ግን አንዳንድ ቃላቶች በጣም ያስቃል። ሀይሚዬ ደግሞ ስትሽኮረመም ማለት ነው ስታፍር ምናምን በጣም ያምርባታል። በቃ ሴት ልጅ አፈር ስትል ትንሽ ነገር እኔ እንጃ በታች እንደዚህ ስትሆን በጣም ደስ ይላልና ያው ትችያለሽ የኔ ውድ የጨረቃዬ የሴቶች አራያ የሰው ተምሳሌት እንወድሻለን። እንደ ሀገር ነው የምንወድሽ እንምኮራብሽ ሀይሚዬ። እንዴት ሽቅ ምናምን ይላታል። እንዴት ነፍሰ ጡር የሆነ ሰው ነው እንደዛ የሚያስብል? እንጃ ለጊዜው ነው ለሁሉም ነገር። ሰላም ሰላም ሰላም። እንግዲህ ነገ ሰው ነው ዛሬ ምን ያላል እንግዲህ ሰሚዬ እንኳን ደስ ያለሽ ወንድምሽ ሊወልድ ነው። እንኳን አብሮ ነገ ይሻል ከዛሬ ይጀምራል። እባክሽ ምን አስበሽ ነው አንቺ ማመሽው? በቃ ኧረ ያስብለኛ ላይ ዛሬ እንዴት ነው ራሳችን ከጭንቀት እኮ ራሳችን ዛሬ በጣም እግዚአብሔርን ወይኔ ፈጣሪ ደስ ብሎኝ ከጭንቀት አወጡን እኮ እኮጂ በዚህ ሰሞን እየተጨነቀን አልነበረም? ዛሬ ጭንቀት ራሴ ማለት ነው። እንኳን ደስ አላችሁ አልነበረ ግን እንኳንም ዛሬ ሰው ይራቁ እንኳን አብሮ ደስ አላችሁ። ራሳችሁ መሰረሰኒ ማለት ነው። ለዛች ማለት ነው እንደዚህ ብራንክ ነው ምናምን አንበል። እውነት ነው ብለን ግግም እንበል። እውነት ነው ብለን ሌላ ወሬ አታውሩ እናንተ። ነገር የምር እውነት ነው በሉ። ሌላ ነገር አታውሩ። ነገ ነው የምናውቀው። ነገ ብራንክ ታረጉኖሽ መጣችሁ ነው እንኳን ምንም ነገር የለም። ካላስ እርጉዝ ናት አለቀ በቃ። ምን ነው እንደዛ ነው የምር እንደዛ ነው በቃ።
ደስታዬን አታጨልሙ። ይሄ ጦራይ ተቀደሉ እኮ ገደሉ። ማናት ውሸት ነው የምትለው? ኧረ አባዬ አይባልም። ምን ሆነሻል? የምርሽን ነው ተው ብያለሁ። ንግስተኛ ለራሳቸው እንዴት በልጅ ይቀልዳሉ? በየማሩ እንዴት ናቸው? አለ እንዴት ነሽ? ደህና እንኳን ደስ አላችሁ። ኮንግራ የደስታ ቀን ነው፣ የደስታ ቀን ነው። የምንም ፕራንክ የለም። የምንም ፕራንክ የለም። ምንም ፕራንክ የሚባል ነገር የለም። እንዳሰቡ በቃ ፕራንክ የሆነ ነገር ነው። ምንም ፕራንክ የለም። በቃ ሆነ ተከናወነ። በቃ ወንድምሽ ምን ያደርግ ነው? ላይ ወንድ ነው ወንድምሽ ብሎ ሊቀር ነው ነው ታውቂዋለሽ። እንዴት ያደርግ እናንተ ወደዚህ ይዞ እንዲመጡ ነው እንደምትፈልጉት? እዛው እኮ ነው ነገሮች አይደለም የሚያሳያት ነው። የሚባል ነገር ነው የማልፈልገው። ውሸት ነው። እውነት ሲሆን እመጣለሁ እናንተ ቤት። ውሸት አይደለም፣ እውነት ነው። እውነት ሆነ። ዋናው እንደዚህ ደስተኛ ሆነ መምጣታችን ነው። በቃ እኛ የምንፈልገው እውነት ነው። ለሳሽው እንደ መሲ ድረሽበት አጅሬ መልስ እየሰማች ነው። ይሄንን ቤቷ ቁጭ ብላ የመልስ ምት መጠጥ አንተ አጠጥተኝ ነው እንጂ አንተን እኔ ባጠጣህ ምንም አይከናወንም ማለች እኮ በቃ አይደለም ነገረችው እኮ እናንተ። ይሄ መልስ ነው እኮ ግን ብቻ የሆነ ትንሽ ደስ ብሎናል ነው በቃ እንደማይለያዩ ነው እንጂ ይሄ የታወቀ ነገር ነው። እሺ ግልጽ ነው ውዴ፣ ይታያል። ደግሞ አረንጓዴ ነው እንደሚሆነው ቀይ አይደለም እንዴ? ዋ እውነቱን እንነጋገር ካልመሸ አይደለም የሚነከረው ኖ የሚነከረው ጥጉ አረንጓዴ ነው። መሀል ላይ ነጯ ላይ ነው። መሀል ላይ ነው ቀይ የሚሆኑ የያዙት ጫፍ ላይ ሳይሆን መሀል ላይ ነጭ ላይ የሚሆን ቲክታክ ላይ ቀይ ያመጣዋል። ሙሉ ቀይ ነው እኛ ፊት ለምን ሽንቱ እንትኑ አይደረግም? ምርመራው ለምን እኛ ፊት አይደረግም ብሏል። ነገ እኮ ነገ ኧረ ይሄ ሽንቱ ራሱ እኛ ፊት አንጥተው ቢያደርጉት እንደ ሌሎቹ ዩቱበሮች ኧረ በቃ ዝም በይ እስኪ። እሱ አሁን ነገ ተነገ ወዲያ የዛኛው ውጤት ይምጣ። እሱ ነው አሁን በጣም ነው እንደ በአጋጣሚ የተመረመረው ህዝቡ ለማስደሰት ማሽን የተቀየረው እኮ ዛሬ ወይ ይበላል። አሁን እዛ መሀል ላይ እኛ ስህተት ብንናገር እንዴት አስበውበት ሃይሚ እንዴት አስበውበት እንደመጡት በጣም ነው ያደነኳቸው። ዝም ብዬ እያየሁኝ እንዴት ማርሹን ለዋውጠውት እንዴት አድርገው አቀናጅተው ተነጋግረው ደግሞ ከዛችሁ እዛችሁ ቆሞ ደግሞ ይውላችሁ። ቀስ ብዬ ልንገራችሁ ሃይሚ እርጉዝ እሷ እኮ እዛችሁ ነው ቁጭ ያለች። እሷ ደግሞ ወደኋላ መያዝ ደግሞ የቱ አይታችሁታል። ግን ቆይ ለነገሩ ያደረገችው በቃ ይሄ ካራክተሩን ተወጥቷለች እሷ በቃ እሱም እኮ ካራክተር አስተምረዋለች በደንብ አድርጋ። ሁለቱም ተወጥተውታል። እንዲህ አንቺ ሆዷን እያያዘ ምናምን መልክ ትሰራብናለች። ትናንትና ሆዴ ታየብኛለች እና ሆዴን ስፈታ ለማድረግ ነው። በቃ ደስ ይላል። እንደዚህ ሆዴን ስፈታ ያርጉ በራሳቸው። የቱን ውጤት እንጠብቃለች ልጅቷ? የትኛውን ውጤት እንጠብቅ? ሁለቱንም መጠበቅ ነው። እኛ የራሳችንን ሀሳብ ነው እዚህ ጋር እንጸባረቅ ነው። ኮመንት ላይ ምን ይላል? ኮመንት ምን ይላል? እናንተ ብቻ ተደስታችሁ ነው። ልጁ ተረገዘም አልተረገዘም ችግር የለም። እናንተን ብቻ ነው የምንፈልገው። እናንተ ብቻ ተደሰቱ ነው የሚለው። በጣም ደስ የሚል ኮመንት ነው የተጻፈላቸው እንጂ እኛ ቢሆንም ደስ ይለናል።
ሁለቱም ብቻ ነው የሚፈልገው። ቢሆንም ደስ ይለናል፣ ባይሆንም እነሱ ሁለቱ ብቻ እየተደሰቱ ይምጡ። ጠላታቸው ብቻ ጠላት በመሀል አይግባ፣ አይለያይብን። ልጆቻችንን ፍቅር ይሆኑልን። ከዛ ማለት ነው ማንም ጦርጦስ ገብቶ ሲወዱ መጓት ይችላል። የራሳቸው ጉዳይ። እነሱ ብቻ ሲታይሉ እነሱን ብቻ አይግፋ። አዎ ብቻ ለማንኛውም በእኔ ቴና እኮ ዛሬ ዘበራረቀች። መዝሙሩን አለች አንዴ አባት ደስ ይለዋል። ቴና ግን እኮ በጣም ደስ ይሏታል። ግን አንቺ ለፊኛ አውቀሽ እንኳን አታልፊም። መሲ ባላየ ለፊስ ውዴ ለምን መሰለሽ የሃይማኖት ስራ ነው ያለው። ድምፅሽ ደስ ይላል። አማይናት እኮ የጀመረችው እኮ መዝሙሩን ከዛ ጋር ተከተለች። ከዛ ያው ሴናም ገባችበት። መሲ ዘመረች። ዘመሩት ለአራት ሁሉንም መዝሙር እኔ ዝም ብዬ ስሰማት በደንብ ነው የምታውቀው። ከነግጡ ጎበዝ ሁሉ ቦታ ነሽ እንዲ ያለሽው። ስዘፍን ደግሞ ብትያት በስማ ዘፈኑ በጣም ነው የሚያምር። መለጣትም እንዳለ ታውቀዋለሽ ሙሉ። ለዚህ እኮ ገርማኝ እኮ ነው። ዝማሬውን በደንብ ታውቀዋለሽ። ናኒ የለችም እንደዛ ግን የኔ ስራ ሳይሆን ሃይሚ ናት። እሺ ጉድ ያደረገች እኔ ኃጢአተኛ ሆኛለሁ ውዴ። እዚህ ቲክታክ ላይ ከመጣሁ ማርያም ማፊ ጽድቅ ኃጢአት መሳደብ ነው መራገጥ ነው። ከእግዚአብሔር ተበላሸው በሃይሚና በብሩክ የተነሳ ቲክታክ ውስጥ መግባት ጀምሮ በእነሱ ማን ያልተበላሸ አለጋለኝ። እኔ ስንት እንትኖች ነው የማውቀው ነት እኔ ራሴ እኮ እንደው መቸስ በዛሬው ራሱ በቃ ቲክቶኩ ተደበላለቀ። ደስታው ሰው ደስ ኧረ ሰውማ ኧረ በእንትን ብታይ ግማሹ ልቤን ያዥኝ ይላል ወይ እንዴት ልሁን። እውነት ነው ይባባሉልሻል ብታይ። ኧረ በስመ አብ ዛሬ ጉዳችን እነሱ ልጆች እኮ ለማየት በኢየሱስ ስም ሁላችንም እኮ ነን። በቃ ማየት እኮ የሆነ ቦታ እኔ አሁን ልቤ አንድ ከሆነ ወዲህ እግዚአብሔርን በቃ ልቤ ድንድን ብሏል። ደስ ብሎኛል። በቃ ልቤ ድንድን በቃ እንትን ብያለሁ። አሁን የሆነች እንደ እውነት ነው እንደ ያዥ እንትን እንደ ኧረ ጉዴ ፈላ። እነዚህ ኧረ ራሳችሁን ጠብቁ እያልኩ በሆዴ ስክሮስ አደረገ እኮ ነው የሆነ ቦታ ደግሞ ገባለ። ምንም እነሱ ፕራንክ ስለሚሰሩ አሳማኝ ነገር አይኖራቸውም። ይሄ ፕራንክ እያለ ሲሉ አንዳንዶች የነቁ ሊኖሩ ይችላሉ። በቃ ወዶቼ ወሩ እንዳትሳሳት እየተባላችሁ ነው። እንዳንሳሳት ቆጠሩ ቀኑ። አጅሬም ቤቷን ቁጭ ብላ ተያያየች ነው። ያው ምንም አታመጭም። በራስሽ ጊዜ መጣች፣ በራስ ጊዜ መትወጪ ያለሽ ምንም አይፈጠርም። የዲኤንኤ ጉዳይ ደግሞ እየጠበቅን ነው። እኔ እንጃ ለምንድነው ሳምንት ምናምን ሊሆነው እኮ ነው እየጠበቅን ነው። ለማንኛውም ሁሉም ነገር ሰላም ይሆናል። ብሩክም እያለ ነው ይሄ ልጅ ደግሞ የእኔ እንዳልሆነ ተረጋግጦ ምናምን በደስታ ፏ እንዳለ እያለ ነው። በቃ ፏ እንዳለኝ ደግሞ ማለት የውዶች ይሄን ቪዲዮ ሰሩት ማለት ነው። ብዙ ነገር ያስተምራል። እኔ መናገር አልፈለኩም እንጂ ብዙ ነገር ነው። እናንተም በውስጣችሁ ያዙት ማለት ነው። እውነት ነው። ይሄን ቪዲዮ ሰሩት ስራ ማለት ነው። አውቀው ነው በቃ ለብዙ ነገር መልስ ነውና እስኪ ይሆናል። ሁሉም በጊዜ ይሆናልና እንጠብቃለን ያው